ወዳቂና ተነሽ ዲያቆን ሄኖክ ኃይሌ እንደጻፈው እንደ መብረቅ ከሰማይ የወደቀው የተራቆተ የሆነው ዲያብሎስ እርሱና ሰራዊቱ በቀደመው ወራት ያልተሰጣቸውን ሽተው በድለው ከየነገዳቸው ከየክብራቸውም ተዋርደው ጸጋቸው ተገፎ ወደቁ። እነርሱ ከሰማይ ወደ ምድር በወደቁበትና በተዋረዱበት ወቅት ጨርሶ ከመላእክት ወገን ያልሆነ ሌላ እጅግ ያማረ የተዋበ ፍጥረት በፍጥነት ወደ ፍጹምነት ክብር ሲገሰግስ ሰይጣን ተመለከተ። ወዳቂው ዲያብሎስ ተነሺውን አዳም በክብር ከፍ ከፍ ሲል ተመለከተው። በቅናት እሳትም ተንገበገበ። በአምላኩ አራያና አምሳል የተፈጠረ ከምድር አፈር ተገይቶ ከመላእክት እጅግ በጥቂት የሚያንስ ታናሽ ሲሆን ታላቅ የሆነ ግሩምና ድንቅ ፍጥረት ሲያይ የወደቀው መልአክ ተቆጣ። በሰው መፈጠርም ቀና። የሰው ልጅ ከመላእክት በሚያንስ ደካማ ሥጋ ተፈጥሮ ታላቅ ክብርን ሲጎናጸፍ ሲያየው በቅናት ተሸነፈ። ሊገዳደረው በማይችለው በፈጣሪው ላይ እንኳን ለመቅናት ድፍረት የነበረው ዲያብሎስ አዳምን ሲያይ ላንተማ አላንስም በሚል ትዕቢት በቅናት ተነሳ። ጠቢቡ ሰሎሞን በመጽሐፈ ጥበብ ምዕራፍ 2 ቁጥር 24 ላይ በዲያብሎስ ቅናት ሞት መጣ ወደዚህ ዓለምም ገባ እንዳለው እርሱ ከመላእክት መካከል ተወርውሮ መጣሉን እያየ ምድራዊው አዳም ቀስ በቀስ ወደ መላእክት ኅብረት ሲወጣ ማየትን መቋቋም አልቻለም። በሰው ክብር የቀናው ዲያብሎስ እርሱ እንደወደቀ የሰው ልጅን ሊጥል በቁጣ ተነሳ። ወደ ሔዋን መጥቶ አሳቢ መስሎ ሲያታልል እንደ እግዚአብሔር እንድትሆኑ ብሎ ዋሸ እንጂ ሰይጣንስ የፈለገው የሰው ልጆች እንደ እግዚአብሔር እንድንሆን ሳይሆን እንደ እርሱ እንድንሆን ነበር። እርሱ አምላክ መሆን እንደሻተ እንድንሻ፣ እርሱ እንደተዋረደ እንድንዋረድ፣ እርሱ ከስፍራው እንደተባረረ እንድንባረር፣ እርሱ እንደተራቆተ እንድንራቆት አስቦና አቅዶ ነበር። ይህንም አሳክቶታል። ለእግዚአብሔር ባለመታዘዝ እግዚአብሔር ትሆናላችሁ ሲል አምነን ተቀበልነው እንጂ እርሱስ እየሸነገለን ነበር። እውነት ከአፉ አይወጣም እንጂ እርግጡን ቢናገር ኖሮ ትክክለኛው ሐሳቡ እንደ እግዚአብሔር እንድትሆኑ ከዛፉ ፍሬ ብሉ ሳይሆን እንደ እኔ እንድትሆኑ ከዛፉ ፍሬ ብሉ ነበር። ሊመክረን የመጣውም ወዶን ሳይሆን ጠልቶን ነበር። አመፃ ወጻት እመዛግብቲሃ ያለው ጻድቁ ሄኖክ ይህን አብራርቷል። ኃጢአት ከማደሪያዎቿ ከአጋንንት ተገኘች። ያልወደደችው የሔዋንና የአዳምን ልቦና አገኘች። ዝናም በምድረ በዳ ጠል በተጠማች ምድር እንዲያድር እርሷም በእነርሱ አደረች። ኃጢአት ከማደሪያዎቿ ከአጋንንት ተገኘች የሚለው ቃል ሰይጣን በራሱ ኃጢአትን የፈጠረ ኃጢአተኛ መሆኑን ያሳያል። ምክንያቱም ድንጋይ ከድንጋይ ሲጋጭ እሳት እንደሚፈጥር ሰይጣን ኃጢአትን ከራሱ አመነጨ እንጂ እርሱ ያሳተው ሌላ ሰይጣን አልነበረም። ሐሰትን ሲናገር ከራሱ ይናገራል ይላል ወንጌል መጽሐፈ ሄኖክ ምዕራፍ 12 ቁጥር 3፣ ዮሐንስ ምዕራፍ 8 ቁጥር 40። ሰይጣን ወደ ሔዋን ለማሳት ሲመጣ በእባብ ሥጋ ተሰውሮ ነበር። ይደንቃል። መጽሐፍ ቅዱስን አስተውሎ ያነበበ ሰው ሰይጣንን እንዲሁ ሲሽሎኮሎክ የሌሎቹን አንደበት እየዞረ ሲዋስና ራሱን ሲደብቅ ያገኘዋል። በባቢሎን ንጉሥ ውስጥ ሲሸሸግ፣ በጢሮስ ንጉሥ ውስጥ ሲያድር፣ በፋርስ መንግሥት አለቃ ተመስሎ ገብርኤልን ሲቋቋም፣ በምድረ በዳ ነፋስ ተመስሎ የኢዮብን ቤት ሲመታና በብሄሞትና በሌዋታን ተመስሎ የኢዮብን ሥጋ ከአጥንቱ በፍርሃት ሲያላቅቅ፣ በሐዲስ ኪዳን አንድ ጊዜ በጴጥሮስ አድሮ አይሁንብህ ሲል፣ አንድ ጊዜ በይሁዳ አድሮ ጌታን ሲያሻሽጥ፣ በአይሁድ አድሮ ሲያስጨክንና ሲያስገርፍ፣ በብርሃን መልአክ ተመስሎ ራሱን ሲለዋውጥ፣ በሐናንያ ልብ ገብቶ መንፈስ ቅዱስን ሊያታልል ሲሞክር፣ ጳውሎስን ከአገልግሎቱ ሲያዘገይ፣ ለጳውሎስ የሥጋ መውጊያ ሆኖ ጎኑን ሲወጋ፣ የጢሞቴዎስን ሆድ ሲቆርጥ፣ በማይታዘዙት ልጆች ላይ ተቀምጦ ሲሠራ እንደተወነ ዘመኑን ፈጀ። የሚገርመው እኛ አልነቃ አልን እንጂ
ሰይጣን ለመጣ ለሄደው ትውልድ ለፈተና የሚቀርብበት መንገድ ብዙም ያልተራራቀና ሔዋንን ካሳተበት ፈተና ቅርጽ ብዙም ያልተለየ ነው። በሐዲስ ኪዳን እንኳን ክርስቶስ የእግዚአብሔር ልጅ መሆኑን ገና እርግጠኛ ሆኖ ባላወቀበት ጊዜ በምድረ በዳ ሲፈትነው ያቀረባቸው የፈተና ዘዴዎች ሔዋንን ከፈተነበት መንገድ ጋር በጣም ተመሳሳይ መሆኑ ለሰው ልጅ ካለው ንቀት የተነሳ ለፈጠራ ችሎታው ብዙም እንደማይጨነቅ፣ ተጫዋቾችን እንጂ ጨዋታውን እንደማይቀያይር ያሳያል። ሔዋንን ከዛፉ ፍሬ ብሉ አላት። ክርስቶስንም ድንጋዩን ዳቦ አድርገህ ብላ አለው። ሔዋንን ሞትን አትሞቱም ብሎ አበረታታት። ክርስቶስንም ወደ ታች ራስህን ወርውር፣ መላእክቱን ስለሚያዝልህ ሞትን አትሞትም አለው። ሔዋንን የምልሽን ምክር ከሰማሽ እንደ እግዚአብሔር ትሆናላችሁ አላት። ክርስቶስንም ወድቀ ብትሰግድልኝ የዓለም መንግሥታትን ሁሉ እሰጥሃለሁ አለው። ሔዋን ድል ተነሳች፣ ክርስቶስ ግን አሳፍሮ መለሰው። ማቴዎስ ወንጌል ምዕራፍ 4 ቁጥር 1። ወዳጄ አንተስ ጋር ሰይጣን እባብ ሆኖ መጥቶ አያውቅም? የግድ እባብ ላይሆን ይችላል፣ ብቻ በሌላ መልክ መጥቶ አናግሮ አያውቅምን? ከፈጣሪ በላይ ላንተ አሳቢ ተቆርቋሪ መስሎ ሆድ የሚያስብስህ ሁሉ እመነኝ እባብ ነው። በሕይወት ውስጥ እግዚአብሔር ከሰጠ ብዙ ዛፎች ይልቅ የከለከለን ዕፅ ነግሮህ አያውቅም? በተሰጠ ብዙ ነገር ከማመስገን ይልቅ የተከለከልከውን ትንሽ ነገር አሳይቶ ሕይወትህን መራራ አድርጎህ ከፈጣሪ እንድትጣላ ያደረገ ሁኔታ ካለ የገነቱ እባብ አንተም ጋር መጥቷል ማለት ነው። በተለይ ኑሮህ ገነታዊ ከሆነና ከተደላደልክ እባብ ወደ አንተ እንደሚመጣ ጠብቅ። የምስጋና ሕይወትህን ሊነጥቅህና ያጣኸውን ብቻ የሚያሳይ መነጽር ሊያጠልቅልህ ወደ አንተ ይመጣል። ላንተስ የጋበዘህ ዕፀ በለስ ምንድን ነው? አንድ ጊዜ ቀምሰኸው ዕድሜ ልክ የምታለቅስበት ነገር የለም? አትብላ ከተባልከው ነገር ውስጥ መጥቶ እያሳየህ ያስመኘህ እንደ ሔዋን ያስጎመጀህ ነገር የለም? ለመብላት የሚያሳሳህ የተከለከለ ፍሬ ባንተ ሕይወት ውስጥ የለም? ካልጠፋ ዛፍ እያየህ በጉጉት የጎመጀበትስ ነገር የለምን? የእግዚአብሔርን ትእዛዝ እንድትጠራጠረና አስፈላጊነቱ ላይ ጥያቄ እንድታነሳ ያደረገ ፈተናስ የለም? የሰው ሚስት፣ የሰው ባል፣ የሰው ቤትና ንብረት፣ የሰው ዕውቀትና ስኬት እያሳየ ያንተ ያልሆነውን እንድትመኝ የሚያደርግ ፈተና በአንተ ሕይወት ውስጥ ከመጣ እመነኝ የቀደመው እባብ ወደ አንተም ጎራ ብሏል ማለት ነው። አንዳንድ ጊዜ ብትበሉ ሞትን አትሞቱም፣ መልካምና ክፉን እንዳታውቁ ብሎ ነው የሚለውን ምክር እየሰማን እንኳን የሚያናግረን ሰይጣን ሊሆን እንደሚችል አንጠረጥርም። ለምሳሌ በድንግልና ለሚኖር ወጣት ለምን ከጋብቻ በፊት ሩካቤ አትፈጽምም ብሎ ይጠይቀዋል። እስካሁን ድረስ ምንም አታውቅም፣ እንዲያው ምንም ብሎ ያሸማቅቀዋል። ባልበላት አንዲት ፍሬ ምክንያት እህል ቀምሶ እንደማያውቅ እንዲሰማው ያደርገዋል። እግዚአብሔር እኮ ከዝሙት ሽሹ፣ ዝሙት የሰውነትን መቅደስ ያፈርሳል ብሏል ብሎ ወጣቱ ይመልሳል። እባቡ ይቀጥላል። መቅደሱ ስለሚፈርስ አይደለም፣ ከጋብቻ በፊት ግንኙነት ማድረግ ምን እንደሆነ እንዳታውቅ ብሎ ነው ይላል። ባለ ትዳሮችንም እስከ ዛሬ ድረስ ከባለሽ ውጪ ከማንም ጋር ሄደሽ አታውቂምን እያለ የማመንዘርን ዕፀ በለስ ይጋብዛል። በአንቺ አልተጀመረም፣ እንዴት ይህንን ሕይወት እስከ ዛሬ አልቀመስሽውም እያለ ያሸማቅቃቸዋል። ከዚያም ሌላ ቀን ኃጢአት ነው ብለው የተከለከሉትን ፍሬ ጎምዥተው እንዲቀጥፉና ወደኋላ በመመለስ በማይችሉበት ትዳራቸው እንዲበላሹ አድርጓል። እስከ ዛሬ ካልቀመስከው እንዴት ታውቀዋለህ? ምኑን ወርከው ታዲያ? ምን ችግር አለ? ብታየው እኮ ዓለም ነው። አንድ ጊዜ ብታደርገው አትሞት ይልሃል። በንግግሩ እንኳን እባብ መሆኑን ካልጠረጠርህ ምክሩን ሰምተህ የዝሙትን ፍሬ ትበላለህ። እንደ አዳምና ሔዋን ራቁትህን መሆኑን ትረዳለህ፣ ትሸማቀቃለህ። ከዚያ ሲጫወትብህ ይኖራል። ብዙ ታዳጊ ወጣቶች በዚህ መንገድ ወደ ስካርና ሱስ፣ ወደ አደንዛዥ ዕፅ ባርነት የከተተው ሔዋንን ባናገረበት መንገድ እያናገረ ነው። ሰው ለማወቅ ያለውን ጉጉት በሔዋን የተረዳው ዲያብሎስ
ወጣቶችን የገዛ ጓደኞቻቸውን እንደ እባብ እየተጠቀመ ያግባባቸዋል። እንዲህ የሚባለውን ጭፈራ ቤት እስከ ዛሬ አታውቀውምን? ይህን መጠጥ እስከ ዛሬ አልሞከርከውም? ይህንን ዕፅ እስከ ዛሬ አልወሰድክም? ታዲያ አንተ ምኑን ኖርከው? ወጣት አይደለህ እንዴ? እባክህ እግዚአብሔር ከልክሏል። ኃጢአት ነው የሚባል ነገር የለም። ሞትን እንደሆነ አትሞትም። እስቲ አንድ ጊዜ እየው፣ ከዚያ በኋላ እስከ ዛሬ መቆየትህም ይቆጭሃል ብሎ ብዙ የዋሃን ወጣቶችን በማይሸከሙት የመንፈስ ውድቀት ውስጥ ከቷቸዋል። በመጠጥና በሌላ ነገሮች ሱስ ዛሬ ውስጥ ራሳቸውን ደብቀው አዳም ሆይ ወዴት ነህ ብሎ ፈጣሪ ሲጠራቸው ራቁቴን ስለሆንኩ ፈራሁ ተሸሸኩም የሚሉ የእባቡ መርዝ ምስኪን ሰለባዎች ብዙ ናቸው። እግዚአብሔር ግን ወደ አዳም እንደመጣ የእባብን ምክር ሰምተው ወደ ጠፉ ልጆቹ ሁሉ በፍቅር ፍለጋ ይመጣል። ወደ አዳም ሲመጣ የመጣው የሰው የእግር ዳና እያሰማ ነበር። ነጎድጓድ እያስጮኸ መብረቅ እየወረወረ ዛፎችን እየገነደሰ በታላቅ ቁጣ ቃል እያስፈራራው አልነበረም። በቁጣችሁ ላይ ፀሐይ አይግባ ያለው አምላክ አዳም ወደ እርሱ እንዳልመጣ ሲያይ በማታ እርሱ ሊፈልገው መጣ። በመለኮታዊ ክብር ምድርን እያንቀጠቀጠ ሳይሆን በሰው የእግር ኮቴ ድምፅ ወደ እርሱ መጥቶ ጠራው። ወዳጄ ይህን መጽሐፍ ማንበብህን ቆም አድርገህ ያንተን እባብ ያንተን ዕፀ በለስ ለይተህ አስብ። በፍጹም በየትኛውም መንገድ እባብ በእኔ ሕይወት ወጥቶ በጭራሽ መጥቶ አያውቅም ካልከኝ ደግሞ ትንሽ ዞር ዞር ብለን አንተነትህን ከዚሁ ታሪክ ውስጥ አብረን እንፈልገው። አንተን ለኃጢአት የገፋፋህ እባብ ባይገጥምህም ምናልባት አንተ በመክረህ እባብ የሆንክበት ሰውስ የለምን? እባቡ አንተ ሆነህስ ቢሆን ያም ባይሆን ሔዋንን ሆነህ ፍሬ ቀጥፈህ የበላኸው የኃጢአት ያበላኸው ፍሬ ቀጥፈህ ያበላኸው የኃጢአት ተጋባዥ የለህምን? ወይም ፍሬ ሰጥታህ ሳትጠይቅ እንደ አዳም የተቀበልካት ሔዋን የተቀበልሽው አዳምስ የለምን? እባብንም ሔዋንንም አዳምንም ሆኜ አላውቅም ካልከኝ ግን ያንተን ቦታ ለመጨረሻ ጊዜ ልናገር። ምናልባት ዕፀ በለስ ሆነህ ይሆን ብዬ ፈራለሁ። አንተን ለማግኘት ብለው የተማከሩና ከፈጣሪ የተጣሉ በአንተ ተሰናክለው የወደቁ በአንተ ተሰናክለው አምላክ ያጡና የሚማረሩብህ ሰዎች በአንተ ሕይወት ውስጥ ካሉ እመነኝ ዕፀ በለስ ነህ ማለት ነው። ሰዎች አንጋጠው እያዩ ሊቀጥፉህ የሚሹ የኃጢአት ዛፍ ላይ የተንጠለጠልህ ፍሬ አንተ ነህ ማለት ነው። ጌታ በኢያሪኮ ከዛፍ ላይ በፍቅሩ እንደቀጠፈው ቁመተ አጭር ፍሬ እንደ ዘኬዎስ ከዛፉ ውረድ ብሎ ለቤትህ መዳን ያድርግልህ እንጂ ሌላ ምን እልሃለሁ? ምናልባት እንደኔ ሁሉም ጋር ራስህን አግኝተው ይሆን? ሰኞ እባብ፣ ማክሰኞ በለስ፣ ረቡዕ አዳም፣ ሐሙስ ሔዋን እየሆንህ ትኖር ከሆነም እመነኝ ከአዳምና ሔዋን የበለጠ ምሕረትን የምንሻው እኔ እናንተ ነን። ኃጢአት ሰርተን ብንሸሸግም ከፈጣሪ ዓይን ግን አንሰወርም። ምክንያቱም የትም ብትደበቅ በምን አይነት ቅጠል ብትሸፈን እግዚአብሔር ያይሃል። እርሱ እንደሆን የቱንም ያህል ብትሸሸውም ይከተልሃል። በአዳም ታሪክ የሆነውን ተመልከት። ሰው ከእግዚአብሔር አመልጣለሁ ብሎ ሲሸሽ በመጨረሻ እግዚአብሔር ራሱ ሰው ሆነ። አንተ ከእርሱ ስትሸሽ አንተን ሆኖ የሚቀርብህ ጌታን ተመልከተው። ከራሳችን መሸሽ መቼም አንችልምና አምላካችን ከእኛ ለእኛ የሚቀርብ አምላክ ነው። በገነት ዛፎች መካከል እንደነበረው አዳም ዕርቃንህን መሆንህንም አስታውስ። ዕርቃኔንስ አልቀረሁም ካልክ ደግሞ ጎስቋላና ምስኪንም ድሃም ዕውርም የተራቆትህ መሆንህን ስለማስታወስ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህን ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህ የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እንግዲህ ከወዴት እንደወደቅ አስብ፣ ንስሐም ግባ። የዮሐንስ ራእይ ምዕራፍ 2 ቁጥር 5
እንደ አምላካችን መልካም ፈቃድ ይህ ክፍል በዚህ ተጠናቋል። በሰማነው ቃል እግዚአብሔር ሁላችንን ይባርከን። እንዲህ አይነት ጽሑፍ ለሚጽፉ ለደጋግ መምህራንም አስበ መምህራንን በረከተ መምህራንን ያድልልን። ሁላችንንም በሰማነው ቃል ይባርከን፣ መጨረሻችንን ያሳምርልን። ሁላችሁም ላይክ፣ ሼር በማድረግ ቃሉ ለዓለም እንዲዳረስ አብራችሁን አገልግሉ። ስለምታደርጉት መልካምነት ሁሉ የመልካሞች መልካም እግዚአብሔር ዋጋችሁን ይክፈላችሁ። ወስብሐት ለእግዚአብሔር።